ማለት ከሁሉም ይሸሻል። እዚህ ጋር አንድ ጓደኛችሁ ቢያስቀይማችሁ ቢከብድም ሌላ ጓደኛ ታገኙበታላችሁ አይደል? ክላስ ትምህርት የሆነ ነገር ባይሳካላችሁ የሰው ልጅ በህይወት እስካለ ድረስ ይሞክራል፣ ይሸሻል፣ ወደ ሌላ ነገር ትሸሻላችሁ፣ ሌላ ትምህርት ትማራላችሁ፣ ሌላ እናንተ የሚሆንላችሁ ነገር ታደርጋላችሁ። ስራም እንደዛው እና ትዳርን ሁሉም ነገር እንጃ ቢከብድም መሸሽ አለው። በቃ አላቅም የምትወዱትን ሰው ከመሞት በስተቀር ጤና ግን ጤና ማጣትን ወዴት ነው የምትሸሹት? ወዴት ይሸሻል? መሄድበት ኖሮኝ ብር ብዬ በጠፋው ይቅርታ ልረብሻችሁ ፈልጌ አይደለም፣ ግን በህይወታችሁ ምንም ነገሮች ቢከብዱ ግሬትፉል ሁኑ። በቃ በተለይ ጤና ያላችሁ ሰዎች የምትወዷቸው ሰው በተለይ ጤና ያላችሁ ሰዎች በቃ እድለኛ ናችሁ። እኔ የምሸሽበት አጥቻለሁ። መሸሽ ፈልጋለሁ ግን የምሸሽበት አጥቻለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ብዙ ጊዜ ምንድነው በሽታሽ? በባለፈው ራሱ እያለቀስኩ የቀረጽኩት ቪዲዮ ላይ የተወሰኑ ምልክቶች ነው የነገርኳችሁና ምንድነው በሽታሽ? ምልክቶቹን የተወሰነ ተናግረሻል፣ በሽታው ግን ይሄ ነው ብለሽ አልነገርሽንም እና ምንድነው እያላችሁ በውስጥ ራሱ እናንተ አሟችሁ የማህፀን ችግር ኑሮባችሁ እኔን በጣም የምትጠይቁኝ ልጆች አላችሁ እና ልክ እቺ ልጅ እንዳያችኋት ብዙ ጊዜ እኔም ሞትን እየተመኘሁኝ የማለቅስበት ሰዓት አለኝ እና ብዙ ጊዜ ሲያመኝ ነው በነገራችን ላይ ይህንን ቪዲዮ በትክክል የምቀርጽላችሁ ማለት ነው። እና በቃ ብዙ ጊዜ በፔሪድ ሰዓት ካልጋይ መውረድ አልችልም። ምን ብዬ እንደማስረዳችሁ አላቅም። እና ይቺ ልጅ እንግዲህ ከዚህ በፊትም ነግሬያችኋለሁ፣ እንዲህ ነው ችግሯ በሷ ምክንያት እና ደግሞ የሆነች ልጅ ነበረች በውስጥ ያዋራችኝና በእምብርቴ ድረስ ደም ይፈሳል ብላኝ ነበረና ይሄ ነገር ምንም ጉዳዩ ሊገባት አልቻለም ነበረና እኔ ካሉኝ እስከዛሬ ካየኋቸው ካነበብኳቸው ካዳመጥኳቸው ነገሮች ነው የነገርኳት ማለት ነው። ከዛ በቃ ወደ ሀገር ገብቼ ሐኪም ቤት መሄድ አለብኝ ብላ አስባ ወደ ሀገር ለመምጣት እያስተካከለች ነው ማለት ነው አሁን ላይ። እና ኢንዶሜትሪዮሲስ የሚባል በሽታ አለ፣ እሱ ነው ይች ልጅ ታመመችው። ከዚህም ሌላ ብዙ ቪዲዮዎችን አሳያችኋለሁኝ እንዴት እንደሆነ በሽታው ማለት ነው። እና የኔ ችግር ምንድነው? ሂጄ አልተመረመርኩም ስላችሁ ብዙ ጊዜ ሐኪም ቤት ሂጃለሁኝ፣ ግን ማንም ሐኪም የሚረዳኝ የለም ብዬ በባለፈው የነገርኳችሁ ማለት ነው እያለቀስኩ የሰራሁበት ቪዲዮ ላይ የነገርኳችሁ ማንም ሐኪም ሊረዳኝ አልቻለም። በቃ ምንድነው የሚሉት የወር አበባ ስቃይ ነው። እኔ ግን ከማጠናቸው ከማያቸው በቃ ብዙ ነገሮች በአረበኛ ምን ይባላል? ኢንዶሜትሪዮሲስ ቢጣነት ራሂም ይባላል ማለት ነው። እና ይሄ በዚህ ሁሉ ሰርች አድርጌ ታመሙትን ሁሉን ነገር በስልክ ድረስ ብዙ አናግሬ እኔ ይሄ በሽታ እንዳመመኝ ራሴን አወቅኩኝ ማለት ነው በምልክቶቹ። በቃ በጣም ነው የምሰቃይ ከምነግራችሁ በላይ በባለፈው ነግሬያችኋለሁኝ። እና በቃ ልክ ምጥ ላይ ያለሁኝ ይመስል ድረስ በቃ እንዲህ በጉልበቴ እንበረከካለሁ። ብቻ ታውት ምን ብዬ እንደምነግራችሁ እና እንደማስረዳችሁ አላውቅም። ግን በቃ ይሄ ነው ብላችሁ ሰው የሚረዳችሁ ነገር አይደለም ሰው ካጠገባችሁ ያለ ሰው አይደለም እና ዶክተር ራሱ የሚረዳችሁ አይደለም። እና
ይሄንን በሽታ እስኪ ያለባችሁ ማለት ነው በመድኃኒት የለውም። በነገራችን ላይ ማስታገሻ ብቻ ነው። በቃ እኔም ከዚህ በፊት ዶክተር ጋር ሄድኩኝ ጊዜ እንደነገርኳችሁ ለ3 ወር የሰጠኝ መድኃኒት የወሊድ መቆጣጠሪያ ብቻ ነበር። ለምን እንደሆነ ታውቃላችሁ? ፔሪዮድሽ መምጣት መቆም አለበት ከዚህ በኋላ እሱ ማቆም ብቻ ነው የምንችለው በመድኃኒት እንጂ ለበሽታው እንደዚህ ነው ተብሎ መፍትሄ ልንሰጥሽ አንችልም ነው ያለኝ። እና በቃ ግዴታ እንደዚህ አይነት ነገር ሲያጋጥማችሁ ከፍተኛ ዶክተር ጋር በጣም ብዙ ብር ከፍላችሁ የምትታከሙበት ቦታ መሄድ አለባችሁ። እንደዛ ደግሞ ለጊዜው ማድረግ አልቻልኩም፣ የተወሰነ መቆየት አለብኝ እና በቃ ሂጄስ ምንድነው ይሄ በሽታ እኔ እያሰቃየኝ እንደሆነ ውስጤ ተረድቷል፣ አውቀዋለሁ። ግን ምን እጠብቃለሁ? እዚህ አካባቢ ያለንበት ያሉት ዶክተሮች እንደነገርኳችሁ እኔ በሽታውን ያለ መረዳት ይሁን እኛን ያለ መረዳት ይሁን ምን እንደሆነ በሽታው እንዲህ ነው ብለው የሆነ በቃ ምንም መፍትሄ የሚሰጧችሁ ነገር የለም ፈጽሞ። ለዛ ነው ብዙ ጊዜ እንዲህ ነው ብዬ ማልናገረው ማለት ነው። የበሽታዬ ምልክት እንጂ ምነግራችሁ ይሄ ነው በሽታዬ ብዬ ያልነገርኳችሁ እስካሁን ድረስ። ለዛ ነው በጣም ስቃይ ያለብኝ። ግን በቃ አንድ ጊዜ ሞቴን ራሱስ በጣም እመኛለሁ። ግን ምንም ማድረግ አልችልም። ማስታገሻ ከመውሰድ ውጭ ምንም ማድረግ አልችልም። አንዷ እህቴ ምናለች፣ ብዙ ጊዜ በተደጋጋሚ ማስታገሻ እየወሰድሽ እንዴት ነው ለምን ከፍ ወዳለ ሐኪም ቤት ለምን አትሄጂም ምናምን አለች። በቃ ማያቸው ሰዎች ራሱ ከፍ ያለ ወዳለ ሐኪም ቤት ሄደው ምንም መፍትሄ ያገኙ የሉም እስካሁን ድረስ። የተወሰኑ ቪዲዮዎችን አሳይቻችሁ መለሳለሁ። መኖር እንዳትቺ በሚያደርግ ደረጃ የሚያሰቃይ የፔሪድ ህመም ኖርማል አይደለም። ሰላም የታመሻችሁ ኤሌና በአዲስ ቪዲዮ መጥቻለሁ። ለእህታችን መልስ ለመመለስ ነው ዛሬ የመጣሁት። ስለ ኢንዶሜትሪዮሲስ የተናገርኩበት ቪዲዮ ላይ ነው ይሄንን ኮሜንት ያደረገችው እና በጣም እኔም ሪሌት ስለማድረግ የሷን አይነት ስሜት ሼር ስለማድረግ ነው በቪዲዮ መመለስ የፈለግኩት። እና አንድ ማለት የሚፈልገው ነገር ኢንዶሜትሪዮሲስ እንደ አስከፊነቱ ምንም አይነት ከቨሬጅ እየተሰጠው አይደለም። የማሳወቅ ስራ እየተደረገ አይደለም። ስቲል በጣም ብዙ ሰው የማያውቀው አለ። እንደዚህ ችላ ሊባል የሚገባ ነገር አይደለም። እኔ ስለዚህ ነገር ደጋግሜ የምናገረው በምክንያት ነው። ቀጣዩን ትውልድ እንድናድን ነው። ልጆች የወለዱ ግን በኢንዶሜትሪዮሲስ የሚሰቃዩ እናቶች፣ ምጥን የሚያውቁ እናቶች ጭምር ኢንዶሜትሪዮሲስ ከምጥ በላይ ነው ህመሙ ያሉ እናቶች አሉ። ወልደን የማናቅፈውን ልጅ እያማጥን እንኖራለን ማለት ነው። ኢንዶሜትሪዮሲስ አይገልም ይባላል። እሺ በራሱ ህመሙ ላይገል ይችላል። ግን በጣም ብዙ ሴቶች በምን ይሞታሉ? ኦቨርዶዝ በማድረግ። ማስታገሻ ነው፣ መድኃኒት የለውም። ማስታገሻ ደግሞ ቀላል ማስታገሻ አይሰራልንም፣ ከፍተኛ ህመም ስላለው ማለት ነው። ሰውነታችን ማስታገሻውን መላመድን ይጀምራል። ቶለራንስ ዴቨሎፕ እያደረገ ይመጣል ሰውነታችን። ስለዚህ ከፍ እያደረግን እንመጣለን ማስታገሻችንን። በዛ ጊዜ ኦቨርዶዚንግ ይገለናል። ሁላችንም ተራ ነው የምንጠብቀው አንድ ቀን እንደሚከሰት ስለምናቅ ማለት ነው። ሁለተኛ ደግሞ በሽታው እንዳልኳችሁ ነው፣ መድኃኒት የለውም። እየተሰቃያችሁ ነው የምትኖሩት ሲባል ፊውቸር ያጠፋል አይደል? በጣም ይረብሻል። በዚህ ምክንያት ሱሳይድ የሚያደርጉ ሴቶች አሉ። ሱሳይድ ማለትም ራስን ማጥፋት እና ከዚህ በላይ ምንድን ነው መግደል? በቃ ሞት እኮ ይሄ ነው አይደለም? በሽታው ገደለው፣ በዛ ምክንያት በተያያዥ ጉዳይ ሞተ። ሞት ነው። ስቲል ሰው ያሳጣናል። ፔሪድ የምታይ ሴት በሙሉ በሽታ ተጋላጭ ናት። ስለዚህ ምልክቶቹን ቼክ አድርጋችሁ ወደ ሕክምና ቦታ ሂዱ። በነገራችን ላይ ኢንዶሜትሪዮሲስ ቶፕ 20 በጣም ፔንፉል ኮንዲሽንስ መሀል አንዱ ነው። ከምጥ ጋራ፣ አጥንት ከመሰበር ጋር፣ ከእንደዚህ አይነት ህመሞች ጋር ነው የሚወዳደረው። እነዚህ ህመሞች ማብቂያ አላቸው አይደል? ምጥም ቢሆን ልጅ ሲታቀፍ ይተዋል። መስብራትም ቢሆን ሲድን ይድናል። የኪድኒ ስቶንም ቢሆን ከወጣ በኋላ ሰላም ነው አይደል? ይሄንን ግን ይዘነው ነው የምንኖረው። በቃ የማይወለድ ልጅ ይዞ ማማጥ ማለት ይሄ ነው። እና እባካችኋንም ደግሜ የምናገረው ሁሉም ሰው ኃላፊነት አለበት። ሁሉም ሰው ይሄን አዌርነስ ክሬት ለማድረግ ይሞክር። እነዚህን ቪዲዮዎች ሼር አድርጋችሁ ያስፈልገዋል ለምትሉ ሰዎች ላኩ። የቀን ተቀን ህይወትሽን መኖር እስኪያቅትሽ ድረስ የሚያምሽ ፔሪድ ኖርማል አይደለም፣ ሌላ ችግር አለበት ማለት ነው። ስለዚህ በአፋጣኝ ወደ ሕክምና እንድትሄዱ እመክራለሁኝ። እንግዲህ ይህንን ይመስላል የዛሬው መልእክት።
ተፈጥሮ ሴት ልጅ ላይ ስትጨክን ነው ብዬ የማስበው በሽታ ማለት ነው ኢንዶሜትሪዮሲስ ይባላል። ይህም የሚፈጠረው እንዴት ነው? ኖርማሊ የማህፀንን ግድግዳ ላይ የምታደርገው አፓርት ሌላ ቦታ ሄዳ ስትተከል ማለት ነው። አብዛኛው ጊዜ ራቅ ያለ ቦታ አይሄድም። ጀስት እዛው እንቁላል ማቀፊያ ጋር፣ ትቦ ጋር፣ ኦር የሽንት ከረጢት አንጀት ጋር ራቅ ያለ ቦታ ሄደ ሲባል ብሬን ድረስ ራሱ ሊደርስ ይችላል ማለት ነው። ከዛ ምን ይፈጠራል? በየወሩ በስነስርዓት እንደዚህ በሆርሞኖች ሪስፖንድ አድርጎ ቲክን ያደርግና ደም ይፈሳል። ማህፀን ማስወጫ መንገድ አላት። እነዚህ ጋር ግን ማለት ነው ሲፈስ ሰውነት ይቆጣል። ማለትም ኢንፍሌም ማበጥ መቆጣት ይመጣና ህመም ይኖረዋል ማለት ነው። ህመሙ ፔሪድ ሰዓት ላይ ነው የሚመጣው። ስለዚህ አብዛኛው ጊዜ ዳይግኖስ ለማድረግ የሚከብደን ለዛ ነው። ኖርማሊ ፔሪድ ህመም ስለሚመስል ግን ለየት የሚያደርገው ነገሮች አሉ። አንደኛ በማስታገሻ የሚታገስ ህመም አይደለም። በጣም ዲስፕሮፖርሽኔት የሆነ ከባድ ህመም ነው። ቀን ለቀን ስራ የማያሰራ ህመም ነው እና ደግሞ ፔሪድ ከመምጣቱ ከሳምንት በፊት ሊጀምር ይችላል። ፔሪድ ከሄደ ከሳምንት በኋላ ሊቆይ ይችላል። በየወሩ ደግሞ ይሄ መቆጣት ሲደጋግም ማለት ነው አንደኛ ጠባሳ እየፈጠረ ይመጣል እዚህ ጋር እንደምታዩት ማለት ነው። ስለዚህ ህመሙ በየፔሪዱ ሳይሆን የሚመጣው ኮንስታንት እየሆነ ይመጣል። በተጨማሪ ደግሞ መሀንነት ሊያመጣ ይችላል። ትቦ እየዘጋብን ስለሆነ የቦታዎች መቀየር እያመጣ ስለሆነ በግንኙነት ሰዓት ደግሞ ህመም ይኖረዋል ማለት ነው። ተጨማሪ ምልክቶች ደግሞ የሚሆኑት ወደ ሽንት ከረጢት አካባቢ ካለ ደግሞ ሽንት ሲሸና ደም ሊኖር ይችላል፣ ህመም ይኖረዋል። መጸዳጃ ሰዓት ላይም በዛ ሰዓት ደም ሊኖር ይችላል፣ ህመም ሊኖር ይችላል ማለት ነው። እና እኔ ይህንን በሽታ የማይበት መንገድ እንዴት ነው ታውቃላችሁ? ኖርማሊ ማህፀንን እንደ ግሪን ሀውስ አድርጋችሁ አስቡት። ማለትም እዛ ውስጥ ብቻ ማድረግ ያለበት አትክልት አለ። በየወሩ የአትክልት ላይ ፍሩት ሊኖር ይችላል፣ ብቻ ማስወጣት አለበት። ግን ይሄ አትክልት ከግሪን ሀውሱ ውጭ ካደገ በጣም ፖይዝነስ እንደሆነ አድርጋችሁ አስቡት። ስለዚህ አሁን ይህንን እንዴት ነው እኛ ዳይግኖስ የምናደርገው የሚለውን ስናይ ኖርማሊ ፊዚካል ኤግዛምን ስራለን። እኛ የምናያቸው ነገሮች አሉ። አልትራሳውንድ አለ። በዋነኝነት ግን የምንጠቀመው በትንሽ ቀዶ ጥገና ላፓሮስኮፒ የሚባል አለ ማለት ነው። እሷን ካሜራ እናስገባና ጀስት ሌላ ቦታ ያለ እድገት ካለ እናያለን ማለት ነው። የሚያሳዝነው ፓርት ደግሞ ማዳን የምንችለው ነገር አይደለም። ማከም እንችላለን፣ ማለትም መቆጣጠር እንችላለን። ህመም እንዳይኖረው ማስታገሻ እንሰጣለን። ለሆርሞን ስለሆነ ሪስፖንድ የሚያደርገው ሆርሞናል ቴራፒዎች አሉ። በተጨማሪና በዋነኝነት ደግሞ ጀስት በቀዶ ጥገና የተለያየ ቦታ ያደጉትን ቲሹዎች ሪሙቭ እናደርጋለን ማለት ነው። ግን ከነ ኪውር ያለው ነገር አይደለም። አብዛኛው ጊዜ የሚያጋጥመው ከ30 እስከ 40 ዓመት ያለች ሴት ላይ ነው። ስለዚህ እነዚህ ምልክቶች ፔሪድ አካባቢ ከሌላ ጊዜ ለየት ያለ ህመም ካለ ኦር ሌላ ተጨማሪ ምልክቶች ካሉት በማስታገሻ የማይታገስ ከሆነ ቀን ለቀን ስራ የማያሰራ ከሆነ ተጨማሪ ምርመራ እንድታደርጉ ለማለት ነው። እንግዲህ ውዶችዬ እንዳያችሁት ነው በሽታውን ምክንያቱን ምን እንደሆነ ሁሉንም እንግዲህ እየሰማችሁ ነው። እና በራሴ ያወቅኩት ነገር የምላችሁ ለዚህ ነው። በተለይ ብዙ ጊዜ በወር አበባ ሰዓት በጣም የምትሰቃዩ እህቶቼ ማለት ነው እንግዲህ ያለው ነገር ይሄ ነው። ብዙ ጊዜ የምትጠይቁኝ በውስጥም በኮሜንትም በተደጋጋሚ የምትጽፉ እህቶች ያለብኝ ችግር ይሄ ነው እና ደጋግሜ ስለ ማህፀን ችግር ማውራው ደጋግሜ በቃ እንደዚህ በቃ ለሴቶች ይሄ ነው ይሄ ነው ይሄ ነው እያልኩኝ ብዙ ጊዜ ማውራው ስቃዩን ስለማትችሉት ነው። በቃ ከታመማችሁ እኔ እንጃ እኔ ጠላቴም ቢሆን ሊገለኝ የመጣ ጠላቴም ቢሆን ይሄን ስቃይ ይስጠው ብዬ አልመኝም እና በጣም ከባድ ነው። ከሌላ ሰዎች ከታመሙ ሰዎች ከተለያዩ ነገሮች በሽታችሁን ለማወቅ ሞክሩ። በተለይ እኛ ሀገር ላይ ያሉ ዶክተሮች ወደ ከፍ ወዳለ ከተማ ካልሆነ በስተቀር በቃ እንደዚህ በማስታገሻ የሚኖሩ እህቶች በቃ የሆነ በሽታዬ መድኃኒት የለውም ብለው ተስፋ የቆረጡ እህቶች ሞልተዋል። እና አሁን እኔ ብዬ የማስበው ልክ እንደኔ አንዷ ነኝ ብዬ ነው የማስበው። ምክንያቱም እዚህ በሄድኩበት ዶክተሮች እንዲህ ነው ብለው መፍትሄ የሚሰጡኝ ቦታ ብዙ ጊዜ ሄዳለሁ ዶክተር ጋር፣ ግን ምንም መፍትሄ እስካሁን ድረስ አላገኘውም። እንደነገርኳችሁ ከፍ ወዳለ ሐኪም ቤት ያው በሂደት እሄዳለሁ ብዬ አስባለሁ። ግን ሁላችሁም ዱአ አድርጉልኝ፣ ሁላችሁም ዱአ አድርጉልኝ። እኔ ብዙ ጊዜ የተወሰነች ነገር ናት እንጂ ማውራው እስከዛሬ ድረስ እንዲህ ነው ብዬ የውስጤን ህመሜን ሙሉ በሙሉ ነግራችሁ አላውቅም። እና ያለው ነገር ይሄ ነው። ዱአ አድርጉልኝ ነው የምለው። ብዙ ጊዜ የምትጠይቁኝም ስለ በሽታዬ ዳንሽ ወይ እንዴት ነው ምንድነው ህመምሽ ያላችሁ የምትጠይቁኝም እኔን ለመረዳት የሞከራችሁ በሙሉ አላህ ይስጥልኝ፣ ከልብ ነው የማመሰግነው። እና ከማያቸው ነገሮች በቃ እኔ እየጻፍኩኝም ያነበብኩኝም ከማገኛቸው ነገሮች ለእናንተ ትምህርት ይሆናል ብዬ ካሰብኩ በህይወቴ ላይ ለውጥ ካገኘሁም ሁሉንም ነገር የማካፈላችሁ ይሆናል። ለዛሬ እዚህ ጋር ይበቃኛል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።